የትሁቴ ፍቅረኛ አባባን በትራስ እፍን አድርጎ ሊገል ወደ ቤት መጥቶ ነበርና ካሌብና አባባ ደግሞ የትሁትን ፍቅረኛ እገዛ ቤታቸው አግተው አፈር ደም አስበሉት። ካሌብ የአባቱን ሽጉጥ እየበረረ ከምኝታ ክፍል አመጣና የትሁቴን ፍቅረኛ ጭንቅላቱን በጥይት ፈነከተው። አባባ ደግሞ አፉን በፕላስተር አስሮ ስማ አንተ ምንም ያክል ብትዋድልና ብትተልቅ እኔ አባትህን አክላለሁኝ፣ ቢያንስ ወልደሃለሁ። እንደ አይነት ቆሻሻና ነውር ስራ ተከታትለህ ከዚች ከባለጌ ልጅ ጋር መስራትህ በጣም ያሳፍራል። ትሁቴን የመሰለች መልካምና ጥሩ ልጅ ለራስህ ማድረግ ያለብህ ሰውን ገለህ ሳይሆን በፍቅር ብትይዛት ኑሮ ካንተ ጋር የማትሆንበት ምክንያት የለም። ካሌብም ደግሞ ስማ እስከ ዛሬ ድረስ ሳላቅ በአባዬና በትሁቴ ላይ የተጫወታችሁበት ይበቃል። ጭራሽ ቤቴ ሰተት ብለህ አባቴን በገዛ ቤቱ ልትገል ነበር እንዴ? ሴት የላከው ሞት አይፈራም የሚባለው ነገር ለቲና ብለህ ይህን ኩላ እርምጃ መሄድ የለብህም ነበር። እኛ ወጥመድ ገባህ ማለት ከባድ ስህተት ነው። ካሁን በኋላ አባዬን ሳይሆን አንተን ደስ እያለ ሰባተኛው ሰማይ ሰቅልሃለሁ ብሎ ጥይቱን አነጣጥሮ ሲተኩስበት የትሁቴ ፍቅረኛ ደግሞ ደም በደም ሆነ። አባባ ከምንጊዜውም በላይ የኔ ልጅ ዛሬ ካሌብ ወንድ ወጥቶታል፣ ልክ አስገባልኝ እኮ እንደ ዛሬ በህይወቴ ጠብቆኝና አስደስቶኝ አያውቅም። ካሌብ ይልመድብህ የኔ ልጅ፣ ሁሌ እንደዚህ ስታረግ በጣም ደስ ይላል። ዛሬ በጣም አኩርተኸኛል እያለ አባባም ለካሌብ ትልቅ ሞራን ሰጠው። ትሁቴ ደግሞ አባባ የትሁቴን ፍቅረኛ አስሮ ሶፋ ላይ ከጣለው በኋላ ትሁቴ ካጠገቡ ቁጭ ብላ ስም አንተ እርኩስ፣ ብዙ ነገር አሳልፈን ነበር፣ በቤተሰቦች ላይ ስትጫወት ነበር። አሁን ደግሞ ሀገሬንም ቤተሰቦችንም ለቅቄ እዚህ መጥቼ እየሰራሁ አላሰራ ብለህ ልታሰቃየኝ ነበር። ከዚች ከቲና ጋራ ተደራጅታችሁ እየሰራችሁ መሆኑን ደርሼበታለሁ። በእናንተ ቤት ምንም የማይታወቅባችሁ መስሏችሁ ነበር። በጣም ነው የተሳሳታችሁት። ወራዶች ናችሁ። ካሁን በኋላ እንደውም በመንገዴም ሆነ በፊቴ ላይ አልፈልግም። አየህ፣ በተደጋጋሚ አንተ ጥሩና መልካም ሰው ከሆንክ በዙሪያህ የሚጠብቁ ብዙ ሰዎች አሉ። ለእኔ ደግሞ ይሄ ቤተሰብ ለእኔ ምን ማለት እንደሆነ አልገባህም። ስለዚህ መስመርህን ባታልፍ በጣም ጥሩ ነው ብላ ትሁቴም የልብ የልቧን ተናገረች። እዋይ! ሌላውና ትልቁ ነገር ደግሞ ቲና ሆዬ የትሁት ፍቅረኛ አባባን ካሁን አፍኖ ደፋልኝ፣ አፍኖ ገደለልኝ እያለች በደስታ ተሞልታ መጨረሻ ላይ እራሷ በቆፈረችው ጉድጓድ ሰተት ብላ ስትገባ በጣም ያስቃል አይደል? ትሁት እንግዲህ እስካሁን ድረስ ለዛ ለቤት ብዙ ዋጋና መስዋዕትነት ብትከፍልም መጨረሻ ግን የሚያሳዝነውና የሚገርመው ነገር ቲና አሁንም እሷን ለመጣልና እሷን አፈር ደም ለማስገባት የምትለፋው ነገር ቀላል አይደለም። ሰላም ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ ድራማ ትሁቴ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ደግሞ በጣም የሚያስደስትና የሚገርም ነገር ተፈጠረ። አባባ ከምንጊዜውም በላይ የቲናን ውርቀትና የቲናን ከዛ ከቤት መውጣት ይፈልጋል። ዛሬ ደግሞ ትሁት ወደ ሱቅ እቃ ልትገዛ ስትሄድ ቲና ጅሪት ከትሁት ፍቅረኛ ጋር ቆማ እያወራች በርቀት ስታያቸው አሃ ይሄንንም ጂል ያመጣሽው አንቺ ነሻ፣ ለካ በህይወቴ ገብተሽ እያሰቃየሽኝ ያለሽው ቲና፣ እመኒኝ በአሁኑስ ምንም ቢሆን ልታሸንፍኝ አትችም፣ መቼም ልትጥይኝ አትችም እያለች ማማረት ጀመረች። ከዛ
አባባን ደወለችለትና መንገድ ላይ ታገኘችው በኋላ አባዬ ትሁት ዛሬ ያየሁት ነገር በጣም ከባድና ገራሚ ነገር ነው አለችው። የኔ ልጅ ምን አይተሽ ነው? ምን ተፈጥሮ ነው? እያለ ጠየቃት። አባዬ ቲና ከዛ ከኔ ሰውዬ ጋር ቆማ ስታወራ አየኋት። አይገርምህም? እቺ የተመታች እርኩስ አሁን ጭራሽ በስልክ ፎቶ እየሰጠችው ነበር። ዛሬ ማታ ከቤት ማንም እንዳይወጣ ማድረግ አለብን። የኔ ልጅ መጠናቆል ጀመርሽ እንዴ? ያላየሽውን ነገር እንዲህ ነው እያልሽ የምትይው? ጥንቆላ ጀመርሽ እንዴ? ብሎ ሲላት አባዬ መነኝ፣ ጥንቆላ አይደለም። ብታያት ይች ርኩስ ሴትዮ ፊት ለፊት ሆና እያንዳንዱ የምታደርገውን ነገር አይቻታለሁ። ስለዚህ ከባድ ነገር አዘጋጅታልናለች። በቃ ዛሬ ማንኛችንም ከቤት እንዳንወጣ የሆነ ፕሮግራም እናደርጋለን። አሁን አንቺ ሂጂና ቤት ዛሬ ማታ ፕሮግራም እንዳለ ለቤተሰቡ ንገሪ አላት። ዳኒም ከፍቅረኛው ኤዱ ጋር ሰላም ፈጥረው ጭራሽ ሰሞኑን ድል ባለ ሰርግ እንጋባለን እያሉ ቲናን እያንጨረጨሯት ይገኛሉ። መጨረሻ ላይ ትሁቴ እንዳጋጣሚ ገባችና ዛሬ በጣም ደስ ብሎኛል አለች ቲና። እውጭ ወተን ለምን ዳኒና ኤዱ ስለታረቁ ለነሱ በማስመልከት ለምን ውጭ ወተን የራት ፕሮግራም አናደርግም አለች ቲና። ካሌብ ብድግ አለና በፍጹም እኔ ዛሬ የትም መሄድ አልፈልግም፣ እቤቴ ነው ማምሸት የምፈልገው ብሎ ተናገረ። እንዴ ምን ችግር አለው? ብዙ እኮ አናመሽም፣ ጠጥተን ተጫውተን የእነሱን ደስታ አክብረንላቸው እንመጣለን። ካሌብ እባክህ ለእኔ ስትል እያለች ቲና ሆዬ መለማመጥ ጀመረች። ከዛ ትሁቴ መጣችና በጭራሽ ዛሬ ማንም ከዚህ ከቤት ሊወጣ የሚችልበት አጋጣሚ የለም፣ አባዬ እንደውም ዛሬ ለየት ያለ ፕሮግራም አለን ብሏል። ስለዚህ ፕሮግራማችንን አብረን ማክበር አለብን ብላ ተናገረች። እንዴ ምን እየሆናችሁ ነው ታዲያ? የአባዬ ፕሮግራም ነገ ይደርስ የለ እንዴ? ትሁት ለምን ይሄን ነገር ታበላሻለሽ? ብላ አለቻት። እኔ እኮ አይደለሁም ቲና፣ አባዬ ሂጂና ተናገሪ ብሎኝ ነው። የሱን ትእዛዝ ደግሞ ታውቂያለሽ ማክበር አለብኝ ብላ ተናገረች። እሺ አለችና ዝም አለች። ካሌብ ደግሞ እውይ ይሄማ ከሆነ በጣም ነው ደስ የሚለኝ፣ እቤታችን በቃ ዘና ፈታ እንላለን። ትሁት የሚሰራራውን ነገር አዘገጃጂ፣ እኛም ደግሞ ከውጭ ለፕሮግራሙ የሚሆን ነገር ገዛዝተን እንምጣ አይደል ዳኒ አለው። በጣም እንጂ ካሌብ፣ ውጭ ከመውጣት ይልቁንስ እዚሁ ሆነን ደስ የሚል ፕሮግራም ብናሳልፍ አልጠላም ብሎ አለው። እሺ ተባባሉና ካሌብና ዳኒ እቃ ሊገዛዙ ወደ ውጭ ገቡ። ትሁቴና ኤዱዬ ደግሞ ሳሎኑን እያስተካከሉ ተፍ ተፍ እያሉ ወደ ክችን ሰተት ብላ ገባችና ቲና አንቺ እርኩስ፣ ቆይ መቼ ነው አንቺ የኔን እቅድና እምፈልገውን ነገር የምታበላሽብኝ? አሁን ዛሬ ካልጠፋ ቀን እንዴት የራት ፕሮግራም ትላላችሁ? እኔ ምን ላድርግ ቲና? አባዬ ያዘዘኝን ነገር ደግሞ መስራት አለብኝ። እባክሽ በየሰዓቱ እየመጣሽ ቢዚ አታድርጊኝ አለቻት። ጭራሽ ቢዚ ማለት እንዴት እንደሆን አሳይሻለሁ። ዛሬ የሚፈጠረውን ነገር ታያለሽ። ትሁት እየተፈታተንሽ ነው ያለሽው፣ በመንገዴ ላይ እየሄድሽ ነው ያለሽው። ቲና ከምነግርሽ በላይ አንቺ ባለጌና ስድ ነሽ። ተቀይረሻል፣ ተለውጠሻል ብዬ እያሰብኩ ነበር። አንቺ ግን እንኳን ልትቀየሪ ቀርቶ በፍጹም እየባሰብሽ የሄድሽ አውሬ ነሽ። አይሽ እኛ በንጹህ አንደበታችን ተለውጣለይ፣ ተቀይራለይ፣ ተዋት እስኪ ብለን አምነንሽ ነበር። አንቺ ግን ከስተጀርባ ሌላ ድራማ ትሰሪያለሽ አይደል አለቻት። ከዛ በጣም ተቃጠለችና ቲናም ከክችን ወጥታ ወደ መኝታ ክፍል ገብታ መቃጠል ጀመረች። አባባም ደግሞ ዳኒና ካሌብ እቃ ሊገዙ ሄዱበት ካፌ ላይ ቡናቸውን እየጠጡ የተፈጠረውን ነገር እያወሩ ነበር። አባባም በጣም ተገረመና ያንን ቡና ጠጥተው ከጨረሱ በኋላ ካሌብና ዳኒ ለፕሮግራሙ የሚያስፈልገውን መጠጥ ይዘው ወደ ቤት መጡ። ቲናም እዛው አብራ ቁጭ ብላ ነበርና ቅጥል ርር እያለች ፕሮግራሙ ከመጀመሩ በፊት የትሁቴ ፍቅረኛ ጋር ተገናኝታ እኔ ይችን ትሁት አንድ ነገር ላደርጋት ነው፣ በማልፈልገው መንገድ ሁሉ ተፈታተነችኝ፣ በጣም ብዙ ነገር እያበላሸችብኝ ነው።
አሁን እኔ ሻይ ሰርቼ ሰውየውን በአጋጣሚ ልደፋው ስል ክችን ገብታ ለካ የሰራሁትን መርዝ ጣውላ ላይ ተንጠባጥቦ አይታው ነበርና ያንን ሻይ እንዳይጠጡ በቆሻሻ ውሃ ነው ሻውን የሰራችው ብላ ከፊታቸው ሻውን አንስታ ደፋቸው። አየሽ ታዲያ ይሄ የራስህ ዝርክርክነት እንጂ የትሁት አይደለም። ትሁት ላይ አንዲት አደጋ ብታደርሺ አንቺኑ ነው ሴት አድርጌ የምደፋሽ ብሎ ማስጠንቀቂያ ሰጥቷታል። ትሁቴ ከነ ክፋቷና ከነ ማንነቷ አሁን እንደውም እያጠመደችኝና ብዙ ነገር ስታደርገኝ ይብለጥ ፍቅሯና መውደዷ ጨምሮብኛል። አየሽ ቲና፣ ለዛ ነው ተደጋጋሚ ስለ ትሁት መውደዴና ማፍቀሬ እየነገርኩሽ አለሁት። ጫፏን ብትነኪ ውርድ ተራሴ ብሎ አስጠንቅቋታል። ወይ ጉድ! እንዴት ቢወዳን ነው እንዴት ቢያፈቅራት ነው እያለች እሷም ተገረመች። መጨረሻ ላይ ዛሬ እቅዴን አበላሽተውብኛል፣ እንደውም የሆነ ፕሮግራም አስበው እቤት ሊያደርጉት ፈልገዋል ብላ አለችው። ከዛ አይ እንደዛማ ከሆነ በጣም ጥሩ ነው፣ የግብዣው ጊዜ የሚያሰክር መጠጥ ይጠቀሙ ይሆን እንዴ ብሎ አለ። አዎ እሱንማ ግድ ነው። እንግዲያውስ አንቺ ከሰውየው ጎን ሆነሽ በደንብ እንዲጠጣና ሰክሮ እንዲተኛ አድርጊ። ከዛ ድብን ብለው በተኙበት ሰዓት ማንም በማይነቃበት ጊዜ ለእኔ ደውይልኝ፣ መጥቼ በትራስ አፍኔ እስከ ወዲያኛው ድረስ እሸኘዋለሁኝ ብሎ ነገራት። ቲና ይሄን እድል መጠቀም አለብኝ አለችና ለአባባ ይሄንን ቢራ እየቀዳች መስጠት ጀመረች። ሌሎቹም እየሳቁና እየተጫወቱ ለራሳቸው ቆንጆ ጊዜ ያሳልፋሉ። በኤዱና በዳኒ ፍቅር ቅጥል ርር እያለች ትገኛለች ቲና። ኤዱዬም ከምን ጊዜውም በላይ ከዳኒ ጋር ሆና ደስ የሚል ፍቅር እያጣጣሙ ይገኛሉ። ካሌብ ምን አሰበ መጨረሻ ላይ? ትሁትን ልንጠብቃት ይገባል። ይሄ ፍቅረኛና ባል ተብዬው ደግሞ ትሁት ባልና ትዳር እንዳላት አሳውቀን ተሰላሽቶና ተማሮ ወደ አገሩ እንዲሄድ ማድረግ ነው ሲባባሉ፣ እንዴ ታዲያ ትሁት ማንን ነው የምታገባው? እኔና ብሎ ሲል ደነገጡ። ከዛ እንዴ ምን ያስደነግጣችኋል? ዳኒ፣ ኤዱ እናንተ እኮ እንደምታስቡት አይደለም። ትሁቴ ሰላም እንድትሆን እፈልጋለሁ። በማንም እጅ ውስጥ ገብታ ህይወቷ እንዲበላሽና እንዲጨማለቅ አልፈልግም ብሎ ሲል፣ አረ ገብቶናል ወይ? ካልሆነ ትሁቴን የሚያፈቅር የውሸት ትዳር እናምጣ እንዴ? የዛኔ ደግሞ ከፍተኛ ጉዳትና ያልታሰበ ነገር ሊፈጠር ይችላል። ይህም ማሰብ አለብህ። በጭራሽ እሱማ ሊሆን አይችልም። ዳኒና ኤዱ ፊት ለፊት ተያዩና ትሁቴን እንደሚያፈቅራትና እንደሚወዳት ፊቱ ላይ አዩበት ማለት ነው። እሱም በጣም ደንግጧል። ካሌብ ሆዬ እንግዲህ ትሁቴ ቲናንና የእሷን ፍቅረኛ በርቀት በማየቷ በጣም ደስ የሚል ነገር ነው። ያንን መጠጥ እየጠጡ የትሁቴ ፍቅረኛ በመጨረሻ ሁላቸውም ደግሟቸው ሲተኙ ሰክ ሰክ እያለ ሲመጣ አቶ ካሌብና አባባ ማንቁርቱን ይዘው አፈር ደም እያስላሱት ይገኛሉ ማለት ነው። እጅግ በጣም ነው ደስ የሚለው። ቲና ሁሌ ክፋትና መጥፎ ታቀዳለች። አንዱም ነገር ሳይሳካላት ግን መከራዋን እየበላች ትገኛለች። ያሳዝናል። የመጥፎ ሰዎች መጨረሻ ጣፈንታ ይሄ መሆኑን ተረጋገጠ ማለት ነው። እጅግ ነው በጣም ደስ የሚለው የእውነት። ውድ የደሲዋ እርግብ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።